ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምንሰናበታችሁ እንደምንካረማችሁ ያልኩኝ ዛሬ በማታ ወደ ቦሌ የምናረገውን ጉዞ በደንብ አድርጌ ያሳያችኋለሁ አስጎበኛችኋለሁ። መነሻችንን አርገን የምንሄደው ከ4 ኪሎ እስከ ቦሌ በቤተ መንግስቱ ጋር አርገን ይሆናል። በመስቀል አደባባይ በዛ ጋር ነው የምንሄደው። በደንብ አድርጌ ያሳያችኋለሁ። መልካም ጊዜ እመኝላችኋለሁ። ይሄ የምንመለከተው ፊት ለፊት አብርሆት ቤተ መጻሕፍት ነው ማለት ነው። 4 ኪሎ የሚገኘው ማብራቱ ጋር አሁን ማብራቱን ተሻግረን ወደ ቤተ መንግስቱ አካባቢ ጋር ነን ያለነው ማለት ነው። አሁን ይሄ ፊት ለፊት የምንመለከተው አረንጓዴ ቢጫ ቀዩ የንግድ ባንክ ትልቁ ፎቅ ነው። ወደ ሸራተን በመውረጃው ጋር ነው፣ በዛ ጋር ነው የሚታየን። ይሄ በነገራችን ላይ ዋን ዌይ ነው መንገዱ። ይሄኛው ደግሞ በስተቀኝ በኩል የሚታየን የፍሬንድሺፕ መናፈሻ ነው። አጥሩ ነው እያየን ያለን። በዚህ ጋር ወደ ታች ወደ ሸራተን ነው የሚያስወርደን። ይሄኛው ፊት ለፊት የሚታየን ይሄኛው የሚታየን የሳይንስ ሙዚየም ነው። ሳይንስ ሙዚየሙን እየተመለከትን ያለ ነው። ቀጥታ በዚህ በፊት ለፊት እንደማይክር ታውቃላችሁ። ከተከሄደ ደግሞ ወደ ካሳንቺስ ነው የሚያስኬደው። ይሄኛው የምንመለከተው ሳይንስ ሙዚየሙን ነው እያየን ያለ ነው። አጥሩን ውስጡንም በማብራት አሸብርቆ ነው እየተመለከትን የምንገኘው። አሁን እኛ ወደ ታች እየወረድን ነው ያለነው። ወደ ሂልተን ወደሚያስኬደው መንገድ ጋር ነን አሁን ያለነው። በቃ አሁን ሂልተን ጋር ነን ያለነው ማለት ነው። ወይም ደግሞ የውጭ ጉዳይ ሚኒስቴር ጋር አካባቢ ጋር ነን የምንገኘው። የውጭ ጉዳይ ሚኒስቴርን አጥሩን ከጨረስን በኋላ ይሄኛው መስቀለኛ መንገድ እናገኛለን። ከመስቀለኛ መንገድ ልክ እንደተሻገርን ደግሞ ኢዮቤልዩ ቤተ መንግስቱ ነው ማለት ነው። ይሄኛው በስተቀኝ በኩል የምናየው የማብራት በርቶበት የምንመለከተው የቤተ መንግስቱን ነው። ፕሬዝዳንቱ የሚቀመጡበት ቤተ መንግስት ማለት ነው። የላይኛው የጠቅላይ ሚኒስትሩ ነው የሚሆነው። ይሄኛው ደግሞ በስተግራ በኩል ያለው ደግሞ ከዛ በፊት ለፊት ያለ መናፈሻ ነው የሚገኘው። አሁን እስጢፋኖስ ጋር ከመድረሳችን በፊት ያለው ድልድይ ጋር ነን የምንገኘው። ፊት ለፊት የምናየው እነኚህ ድልድዮቹ ናቸው። ድልድዩ ላይ እየተሰራ ያሉት እነኚህ ክብ ነገሮቹ ድልድዩ ላይ ያሉት እየተሰሩ ያሉት ነገሮች ናቸው። በስተግራ በኩል ቅዱስ እስጢፋኖስ ቤተክርስቲያን ነው የሚገኘው። እኛውን ወደ መስቀል አደባባይ እየተጠጋን ነው አሁን ያለነው። እዚህ አካባቢ ሼል ነው ቶታል አለ በስተግራ በኩል። አሁን ያለነው መስቀል አደባባይ ነው። ፊት ለፊት የሚታየን ኤግዚቢሽን ማዕከሉ ነው ማለት ነው። እኛው ፊት ለፊታችን ወደ ቦሌ አርገን እየተጓዝን እንገኛለን። የኛው የምንመለከተው ኤግዚቢሽን ማዕከሉን ነበረ። አሁን ፊት ለፊታችን ወደ ቦሌ አርገን እየሄድን እንገኛለን። ወይም ደግሞ ፍላሚንጎ አካባቢ ጋር ነን አሁን ያለነው ማለት ነው። መስቀል አደባባይ አለፍ እንዳለን መስቀለኛው መንገድ ከተሻገርን በኋላ በስተግራ በኩል የምትመለከቱት የኦሮሚያ የፕሬዝዳንቱ ጽህፈት ቤት ነው የሚገኘው ማለት ነው። አሁን ወደ ደንበል ጋር እየተጠጋን ነው የምንገኘው። ደንበል በላይኛው ነው፣ እኛ በታችኛው አድርገን ነው ወደ ቦሌ የምንሄደው። አደባባዩን ደንበል ከላይ የምንመለከተው ደንበል ነው፣ እኛ በታችኛው አድርገን ነው እየሄድን የምንገኘው ወደ ቦሌ። ያምራል፣ በጣም ደስ ይላል።
አካባቢ ድሮ ሸዋን ዳቦ ቤት ካለፋችሁ በኋላ ኒውዮርክ ካፌ የሚባል ነበር በፊት። በጣም ትዝ ካላችሁ ካስታወሳችሁ እዛ አካባቢ ጋር ነን አሁን ያለ ነው። ወደ አሁን እየደረስን የምንገኘው ወደ ወሎ ሰፈር አካባቢ ጋር ነው ማለት ነው። እየደረስን የምንገኘው እየተጠጋን ነው ያለ ነው። እንደምትመለከታችሁ ፎቆቹ ራሳቸው በጣም ነው የሚያማምሩት። ቦሌ ማተሚያ ቤት አካባቢ ጋር ነን አሁን ያለ ነው ማለት ነው። እዚህ አካባቢ አሁን ወሎ ሰፈር አካባቢ ደርሰናል። እኛ በታችኛው ነው አሁንም እየሄድን የምንገኘው። በላይኛው ወደ ወሎ ሰፈር የሚያስኬደው መገንጠያ ይኖራል። እኛ አሁን እየሄድን ያለነው ወደ ሩዋንዳ አካባቢ፣ ከወሎ ሰፈር ቀጥሎ ሩዋንዳ ነው የሚባለው። ወደዛ አካባቢ እየተጠጋን ነው የምንገኘው። ያለንበት ቦታ ሩዋንዳ በመባል ነው የሚታወቀው። ወሎ ሰፈርን ካለፋችሁ በኋላ ሩዋንዳ ነው የሚባለው። ይሄ ፊት ለፊት የምንመለከተው ድልድይ ደግሞ ከውሃ ልማት የሚመጣው ድልድይ ነው። ከላይ አስፓልቱ ከዛ ወደ ቦሌ ሚካኤል ነው የሚያስኬደን በላይ ስንሄድ። እኛ በታችኛው ነው እየሄድን የምንገኘው። ከ4 ኪሎ ጀምረን እስከ ቦሌ የነበረን ቆይታ ይሄንን ይመስላል። እናንተ ደግሞ ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትናንት በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።